ክብር ለኢየሱስ ይሁን። እጆቻችንን ወደ ላይ እናንሳ። ዛሬ በሉ እንደ ቃልህ ትናገረኛለህ፣ እንደ ቃልህ ታጽናናኛለህ፣ እንደ ቃልህ ታሪኬን ትለውጣለህ። እንደ ቃልህ ታጽናናኛለህ፣ እንደ ቃልህ ትጎበኘኛለህ፣ እንደ ቃልህ ትፈውሰኛለህ፣ እንደ ቃልህ ትናገረኛለህ። አሜን 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 አሜን። ክብር ለኢየሱስ ይሁን። አራት ሰዎች ፈልጋለሁ ቋንቋ ተናጋሪ። አንደኛው ኦሮምኛ ቋንቋ የሚናገር፣ አንደኛው ትግረኛ ቋንቋ የሚናገር፣ አንደኛው ደግሞ እንግሊዘኛ ቋንቋ የሚናገር፣ አንደኛው ደግሞ ሌላ ቋንቋ የሚናገር። ብቻ አራት። ለዚህ ቋንቋ የምትችሉ ሰዎች እሺ፣ የምጠይቀው ይሄ ነው። ምንኛ ከኋላ ያለች ሀደይኛ። እሺ፣ አትጠጋጉ። ንስጭ ነይ መቤቴ ወደዚህ። አሁን ሁላችሁም የምታወሩት እኔ አንድ ቃል መርጥላችኋለሁ። ለምሳሌ ስምህ ማን ነው? ስምሽ ማን ነው? በቋንቋችሁ ነው የምትነጋገሩት። እና አንቺ ወደሱ፣ ፓስተር ወደሷ፣ አንቺ ደግሞ ወደ ፓስተር። እሺ ስምህ ማን ነው? ስምሽ ማን ነው ነው የምትባባሉት። ጮክ በሉ እስቲ። አሁን ኖርማል እንተዋወቅ እናውራ ብትሉ ከነዚህ ሰዎች ጋር አሁን እናውራ ብትሉ ቋንቋችሁን ቤዝ አድርጋችሁ እንነጋገር ብትሉ መግባባት ከቻላችሁ የምትፈልጉትን ጥያቄ ጠይቁ እስቲ። መልስ ካለው ገብቶኛል የሚል ሰው ካለ ገብቶኛል ይበል። ለምሳሌ አውራ አንተ የገባሽ ነገር አለ ጠይቂው። ሁሉ ሰላም ነው አለ። አየሽ? እሺ ጠይቂያት እሷን። ፓስተር ጠይቃት። ጠይቂው በትግረኛ። ኦኬ ቁጭ በሉ። እግዚአብሔር ይሄን ነበረ ዛሬ 8 ሰዓት ላይ ተናገረኝ። 8 ተኩል ላይ 8 እስከ 8 ተኩል በጣም ብዙ ህዝብ በእንደዚህ አይነት ቋንቋ ጌታን ፈውሰኝ ይላል፣ ጌታን አስተምረኝ ይላል፣ ባርከኝ ይላል፣ እንዲህ አርግልኝ ይላል። ግን መግባባት አይቻልም። ወደ እግዚአብሔር ቤተሰቦች ዛሬ በዚህ ሰዓት ላይ የእግዚአብሔር ቃል መነቃቃት በነፍሳችሁ ውስጥ ያልፋል። እጆቻችሁን ወደ ላይ አንሱ። እንደ ቃሉ ጠይቀዋለሁ በሉ። እንደ ቃሉ ጸልያለሁ፣ እንደ ቃሉ አወራለሁ፣ እንደ ቃሉ ሰማዋለሁ፣ እንደ ቃሉ ይሰማኛል። በባህል መንገድ፣ በሰዎች ቋንቋ፣ በሰዎች አስተሳሰብ፣ ከጎረቤት ባወቅኩት፣ ከዛና ከዚህ በተቀበልኩት እግዚአብሔርን የማወራበት መንገድ ዛሬ ይቋረጣል። ያልተመለሱልኝ ጥያቄዎቼ እግዚአብሔርን በሚገባ እንደ ቃሉ መሰረት ባልሆነ ስለጠየቅኩት ነው። እንደ ቃሉ መሰረት ያልሆነ ማንኛውም ነገር
ዛሬ ከኔ ላይ ይነሳል። እልልታ ጭብጨባ ለኢየሱስ ይሁን። ከታላላቅ ሪቫይቫሎች፣ ከታላላቅ ተሐድሶች፣ ከታላላቅ መነቃቃቶች በነፍስ ወከፍ በሰዎች በእያንዳንዳችን ላይ በነፍስ ወከፍ ታላላቅ የሆኑ የእግዚአብሔር ጉብኝቶች የሚፈጠሩት እኔም ሆንኩ እናንተ የቃሉ ረሃብ ላይ ስትገቡ። የቃሉ ረሃብ ትክክለኛ መንገድ ያስኬዳችኋል። የቃሉ ረሃብ የምትጠይቁት ጥያቄ መልስ እንዲመጣ ያደርጋችኋል። የእግዚአብሔር ቃል እውነት ዛሬ በመካከላችን ይገለጣል። የእግዚአብሔር ቃል እውነት በመካከላችን ይገለጣል። ቃሉን ሲናገር በሽታ እንዴት እንደሚወጣ ይገባኛል። ቃሉን ሲናገር የሚናገረውን እንዴት እንደማደርግ ይገባኛል። ቃሉን ሲናገር የኔ ጥያቄ የትጋ መልስ እንዳለው ይገባኛል። ቃሉን ሲናገር በቃሉ ላይ እውነትን ሲናገር እግዚአብሔር በነፍሴ ላይ አዲስ ሪቫይቫል ያስነሳል። መንፈሳዊ ሰው፣ አንድ የተጠራ ሰው፣ አንድ በህይወቱ ሚራክል የሚሆን ሰው፣ አንድ የሚጎበኝ ሰው ጥሩት፣ በፈለጋችሁት መንገድ ጥሩት። አንድ የሚፈወስ ሰው፣ አንድ የሚጎበኝ ሰው ጥሩት፣ ደስ ባላችሁ መንገድ ጥሩት። በነገሩ ላይ ብርሃን እየበራበት እንደሆነ የምታውቁት ከቃሉ ጋር ኮሙኒኬት ያደረገ እንደሆነ ነው። ዝናብ ሊዘንብ ሲል ምን አለው? ነጎድጓድ አለው፣ ደመና አለው። ከዝናቡ ቀድሞ የሚወጣ ምን አሉት? ውሽንፍር ነገሮች አሉት። ደረቅ ያለ ነፋስ ያልፋል። ግልጽ ነው። ያ ጊዜ ቆም ብላችሁ ምን ትላላችሁ? ዝናብ ሊመጣ ነው ትላላችሁ። ማድረግ የሚገባችሁን ነገር ሁሉ ታረጋላችሁ። ፈውስ ከመምጣቱ በፊት በመጀመሪያ ቃሉን ይልካል። አንዲት እህት ወይ ወንድም ጉብኝት ወደ ነፍሱ እንደመጣች በምን ያውቃል? በመጀመሪያ የቃሉ ረሃብ እሱ ውስጥ ይፈጠራል። let me tell you something። አሁን የእግዚአብሔር ቃል እየተናገረ ውስጣችሁ ጽንስ እንዳለው ልጅ የሚገላበት ከሆነ ከትንሽ ደቂቃ በኋላ ምስክርነት አለ። አልገባችሁም? እጆች ወደ ላይ አንሱ። የእግዚአብሔር ቃል በሉ እስቲ አይሰማኝም። ዛሬ የሚናገረውን ሙሉ በሙሉ አምናለሁ። ክብር ለኢየሱስ ይሁን። እንደ ትልቅ ክብር ለኢየሱስ ይሁን። እንደ ትልቅ የጉብኝት ዘመን፣ የተሐድሶ ዘመን ብለን ከምናነሳቸው በመጽሐፍ ቅዱሳችን ውስጥ ካሉት ታላላቅ ጉብኝቶች መቼም ቢሆን የማይረሱት ነህምያ፣ እዝራ፣ ዘሩባቤል የሚባሉት ናቸው። ምክንያቱም ሌሎችም አሉ። እነዚህኞቹ የሚለዩት በምንድን ነው? ታላላቅ ፍልሰቶችን አድርገዋል። የአንድ ምድር ገጽታዎችን ለውጠዋል። በአመራራቸው፣ ባካሄዳቸው፣ በድርጊታቸው። ብቻቸውን ቢወጡ ኖሮ መሪና ህዝቡ ተለያየ ብለን የምንልበት ብዙ ነገር ይኖረን ነበር። በሱ ውስጥ ትችት እናነሳ ነበር፣ ወይም ክርክር እናነሳ ነበር። ህዝቡ ከነሱ ጋር ተጣብቆ ታላላቅ የሆኑ መሻገሮች፣ ታላላቅ የሆኑ ክንውኖች ሆነዋል። ከመጀመሪያው ብትመለከቱት ብዙ ጊዜ ስለተናገርኩት በአርጤክስስ ዘመን ነህምያ በንጉሱ ፊት አስተናጋጅ ነበረ።
ስለ ኢየሩሳሌም የቅጥር መፍረስ መጨነቅ ጀመረ። በነገሩት ጊዜ ማዘን ጀመረ። የፊቱ መልክ ተለወጠ። ሐሳብ ይፈጥራል። ሐሳብ ፈጠረበት። ኢየሩሳሌምን መልሶ ለማደስ ማድረግ የሚገባውን ሁሉ እንዲያደርግ በአምላኩ ፊት ለመነ፣ ሞገስ እንዲሰጠው። ሞገስም ሆነለት። ባጭር ሂድ ተባለ፣ ሄደ። ታላላቅ ቻሌንጆች ገጥመውታል። ቋንቋ የሚያደበላልቁ እንደነ ጦቢያ ሰንበላጥ አይነቶች ብዙ አይነት ችግሮች ገጥመውታል። ችግሮቹን ሲያገባድድ ግን ሕዝቡን ሰብስቦ ያደረገው ነገር አለ። ዛሬ ለምን የእግዚአብሔር ቃል መነገር ያስፈልገዋል? ለምን እንደሚያስፈልገው ልንገራችሁ። መጽሐፍ ቅዱሳችን የእግዚአብሔር ቃል የበላይ እንደሆነ ያስተምረናል። የሁሉም ነገር ዳኛ እከሌ ሳይሆን የእግዚአብሔር ቃል። የእግዚአብሔር ቃልና ያንተ ሕይወት በሚፈጥሩት ንክኪዎች፣ በሚፈጥሩት የትምህርት ሂደቶች፣ የሚፈጥሩት ድምጾች መልክህን እንድትለውጥ፣ መንገድህን እንድትለውጥ የማድረግ ኃይል አላቸው። በሌላ ቋንቋ ለሚገባህ ፈውስ፣ ለሚገባህ ጉብኝት፣ ለሚገባህ ሕይወት፣ ለሚገባሽ የትኛውም ነገር እንዳትበቂ የሚያደርጉትን፣ እንዳትሆን የሚያደርጉትን ማንኛውም ነገሮች የእግዚአብሔር ቃል ቻሌንጅ በማድረግ ለተባለልህ ነገር እንድትበቃ በውስጥህ ረሃብን ያደርጋል። እሺ፣ ሁሉን ከጨረሱ በኋላ ነህምያ ምዕራፍ 7 ላይ 8 ላይ እንዲህ የሚል ቃል አለ። እንዲህ ይላል፣ ሕዝቡ ሁሉ ከውሃው በር ፊት ለፊት ከቁጥር 1 ጀምሮ ነው የማነበው፣ በሚገኘው አደባባይ ላይ እንደ አንድ ሰው ተሰበሰቡ። ከዚያም እግዚአብሔር ለእስራኤል ያዘዘውን የሙሴን ሕግ መጽሐፍት እንዲያመጣ ለጻፊው ለእዝራ ነገሩት። ስለዚህ ካህኑ እዝራ በሰባተኛ ወር የመጀመሪያው ቀን ወንዶች፣ ሴቶችና ማስተዋል የሚችሉ ሁሉ በተገኙበት ጉባኤ ፊት የሕጉን መጽሐፍ አመጣ። እርሱም በውሃው በር ትይዩ ወደሚገኘው አደባባይ ፊቱን አቅንቶ በወንዶችና በሴቶች በሚያስተውሉ ሰዎች ፊት ይላል በመቆም ከማለዳው ጀምሮ እስከ ቀትር ድረስ ድምፁን ከፍ አድርጎ አነበነበ። ሕዝቡም ሁሉ የሕጉን መጽሐፍት ሪመምበር በጥሞና አዳመጡ። ጸሐፊው እዝራ ለዚሁ ተብሎ በተሰራው እና ከፍ ብሎ በሚገኘው የእንጨት መድረክ ላይ ቆሞ በአጠገቡ በስተቀኙ በኩል መቲቲያ፣ ሸማያ፣ አናያ፣ አርዮ፣ ኬልቅያስ፣ መኤስያ፣ በስተግራው በኩል ደግሞ ፊዲያ፣ ሚሳኤል፣ መላኪያ፣ ሐሱም፣ ሐሽበዳ፣ ዘካርያስ፣ ሜሱላም ቆመው ነበረ። ቁጥር 5 እዝራ መጽሐፉን ከፈተ። ከሕዝቡ ከፍ ብሎ ቆሞ ስለነበረ ሁሉም ያዩት ነበረ። በከፈተውም ጊዜ ሕዝቡ ሁሉ ቆሙ። እዝራም ታላቁን አምላክ እግዚአብሔርን አመሰገነ። ሕዝቡ ሁሉ እጆቻቸውን በማንሳት አሜን አሜን ብለው መለሱ። ከዚያም በግንባራቸው ወደ መሬት ተደፍተው ለእግዚአብሔር ሰገዱ ይላል። ቁጥር 18ን ደግሞ እንይ። ከመጀመሪያው ቀን ጀምሮ እስከ መጨረሻው ድረስ እዝራ በየዕለቱ ከእግዚአብሔር ሕግ ያነብ ነበረ። እነርሱም በዓሉን 7 ቀን አከበሩ። በ8ኛውም ቀን በሕጉ መሰረት የተቀደሰ ጉባኤ ተደረገ የሚለውን እዩት። ቀጥሎ
ሙሉ ለሙሉ ነህምያ ምዕራፍ 9ን ብትመለከቱት ሙሉ ለሙሉ ነው የማነሳው ከቁጥር 1 ጀምሮ ነው ያለውን ሐሳብ ይገባችኋል። በዚያ ወር 24ኛው ቀን እስራኤላውያን ጾመው ማቅ ለብሰው በራሳቸው ላይ ትቢያ ነስንሰው በአንድነት ተሰበሰቡ። የእስራኤላውያንም ዘር የሆኑት ራሳቸውን ከባዕድ ሁሉ ለዩ። ቆመውም ኃጢአታቸውን የአባቶቻቸውን በደል ተናዘዙ። በያሉበትም ቦታ ቆመው ከአምላካቸው ከእግዚአብሔር ሕግ መጽሐፍ ሩብ ቀን አነበቡ። የቀረው ሩብ ቀን ደግሞ ንስሐ በመግባት ለአምላካቸው ለእግዚአብሔር በመስገድ አሳለፉ። ምክንያቱ ምንድን ነበር? ይሄ የሆነበት ለምን ነበር ይሄ የሆነው? እዝራ በተከታታይ ለ7 ቀናት ሕጉን እየተነሳ ቃል እግዚአብሔርን እየተነሳ ለሕዝቡ ምን ይል ነበር? ያስተምር ነበር። በወቅቱ በጥሞና ላይ ነበሩ። ማስተዋል ያለባቸው ማለት የሚነገረውን ነገር ሪስፖንድ የሚያደርጉ ምላሽ የሚሰጡና ሕፃናት ያልሆኑ ማለት ነው። ባጭር ቃል ማቹርድ የሆኑ ማለት ነው። ሴቶችና ወንዶች ተሰባስበው እዝራ በእነዚህ ቀናቶች ከጠዋት እስከ ማታ የሚያነበውን የሙሴን ሕግ መጽሐፉ ተተርትሮ በእንጨት ፑልፒት ላይ በእንጨት መድረክ ላይ ቆሞ እያነበበ ባሳወቃቸው ሰዓት ማቅ በላያቸው ላይ ይለብሱ ነበር። ምክንያቱስ የቃሉ ፍቺ ያበራል ማለት ኢየሩሳሌም ተሐድሶ ላይ በነበረችበት ሰዓት ነህምያ ቅጥሯን በሚሰራበት ሰዓት ራስን የመመልከት ጊዜ ሳይሆን በእለቱ የነበረው ቅጥር የመስራት ዘመቻ ነበር። ራስን ከነጦቢያና ከነሰንበላጥ ጋር የማስመለጥ ሂደት ነበር። ማምለክ የሚባለው ሲጀመር ግን ቃል እግዚአብሔር በሚነገርበት ሰዓት 7ቱንም ቀን ጠዋትና ማታ ትምህርት በሚሰጥበት ሰዓት ሕዝቡ ያለበትን ሁኔታ የቃሉ ፍቺ ያበራለት ጀመር። ማለት ባትሪ ያበራ አንተ ይሄ ነህ፣ አንቺ ይሄ ነህ፣ አንተ ይሄ ነህ ማለት ጀመር። ፍርድን አልነበረም የሚናገረው። ሰው ከእግዚአብሔር ጋር ሲለይ በሕይወቱ የሚፈጠረውንና ሰው ከእግዚአብሔር ጋር መለየቱን በኃጢአቱ ምክንያት የተፈጠሩበትን ችግሮች ቃል እግዚአብሔር በተነገረ ሰዓት ነው ምን የሚለው ሰው የሚያውቅ። ቀደም ብሎ ያነበብኩትን አይታችሁት ከሆነ ለዩ ይላል። ከባዕዳን ራሳቸውን ለዩ። ከባዕዳን ራሳቸውን መለየት በምን አወቁ? በምን ተማሩ? እዝራ ካነበበው የእግዚአብሔር ቃል። የእግዚአብሔር ቃል መነገር ሲጀምር በሰዎች ላይ የእግዚአብሔር ቃል ስለሆነ ሰዎች ያሉበትን ሁሉ መመልከት ይጀምራሉ። ምላሽ ሲሰጡ ካሉበት ወጥተው ቃል እግዚአብሔር ወይም እግዚአብሔር እስትንፋስ፣ የእግዚአብሔር ንግግር፣ የእግዚአብሔር ቃል የሚያዘውን መሆን ይጀምራሉ። ባጭር ቃል የእግዚአብሔር ቃል ምን ያመጣል ማለት ነው? ለውጥ ያመጣል። ሰዎች ከምንም እና ከማንም ተነስተው ትክክለኛ መንገድ ላይ መግባት አይችሉም። 4 ነጥብ። ትክክል መስሎ የታያቸው እውነት መስሎ የታያቸው ግን በእግዚአብሔር ቃል ላይ የሌለ ነገር ሁሉ ምንም ማመቻመች የለም፣ ውሸት ነው። ተለወጡ፣ ተቀየሩ። ስለዚህ መጽሐፍ ቅዱሳችን ምን ይላል? ስለ እግዚአብሔር ቃል ሲናገር
ታላላቅ ሪቫይቫል ያስነሳው በታላላቅ ሪቫይቫል ውስጥ ተሳታፊ የነበረው ነህምያ ከተጠቀመበት መንገድ አንዱ ሰዎች ለበጎ ስራ የሚበቁበት መንገድ ለመልካም ስራ የሚበቁበት መንገድ ምንድነው ሲባል ቃሉ ነው። ቃሉ ላይ ሳይሆኑ ቃሉንም ሳይሰሙ የጠየቁ ሰዎች አድራሻ ስለሳቱ መልስ የለው። ለዚህ ነው ሁለተኛ ጢሞቴዎስ ምን ይላል ምዕራፍ 3 ከቁጥር 16 ጀምሮ እስከ 17 የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ካለ በኋላ በጣም አስደናቂ ቃል ይናገራል። ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል። የእግዚአብሔር ቃል ሰው የእግዚአብሔር ቃል ረሃብ ውስጡ ሲኖር የማድመጥ ረሃብ ውስጡ ሲኖር የመሻት ፍላጎት ሲኖረው ሰው ካልተገባ ቦታ በቃሉ አማካኝነት ቃሉ ለበጎ ስራ ስለሚያበቃ ቃሉ ለጽድቅ ስለሚያበቃ ቃሉ ማይ ጂሰስ ለተግሣጽ ልብንም ለማቅናት ሆነ ለተግሣጽ የትኛውም ቃል ሚና የለውም። የእግዚአብሔር ቃል ብቻ ነው ሚና ያለው። ቃሉ የሌለበት ጥያቄ የሚጠይቁ ሰዎች ሁሉ የሚጠይቁት የትኛው መንፈሳዊ አርስት ቢመስል የሚጠይቁት ልክ ዊች ክራፍት እንደሚጠይቁ ነው የሚጠይቁት። ምክንያቱም እግዚአብሔር ከቃሉ ውጪ ኮሙኒኬት አያደርግም። እግዚአብሔር በዚህ ጉባኤ አለ ማለት እግዚአብሔር በቃሉ አለ ማለት ነው። እግዚአብሔር በዚህ ጉባኤ አለ ብዬ ተረት ካወራው እግዚአብሔር በዚህ ጉባኤ የለም። ምክንያቱም እግዚአብሔር መኖሩ የሚታወቀው በመጨበጥ በመዳሰስ ሳይሆን በቃሉ ነው። ቃሉ ሲኖር መንፈሱ አለ። እየሰማችሁ ነው ማለት እየሰማችሁ ነው። ሰዎች የእግዚአብሔርን ቃል ሲሰሙ የቃሉ ፍቺ ይበራላቸዋል ማለት ኃጢአተኝነታቸው ማለት የተሳሳተ መንገዳቸው ማለት የሚጠይቁት ጥያቄ መልስ ማለት ኮንፊውዥን የሆኑበት የእግዚአብሔር ቃል መስማት የማይችል ጆሮ በተቃራኒው የሰይጣንን ቃል እየሰማ ነው። ለዚህ እዝራ ነበበ። 7 ቀን ከተደረገ በኋላ ህዝቡ ዋይ ማለት ጀመረ። ከባዕዳን ራሳቸውን ለዩ ይላል። ለምን ለዩ? ትክክል ያልሆነውን ነገር የህይወት እርምጃቸውን ትክክል እንዳልሆነ የነገራቸው ማን ያነበበው ቃል ነው? እዝራ ያነበበው ቃል ነው። ስለዚህ ሰው እንዴት መኖር እንዳለበት ከአምላኩ ጋር መርህ አድርጎ ያወጣው መርህ አድርጎ ያነበበው ማን ነው? እዝራ ነው። አለመኖራቸው ትክክል እንዳልሰሩ ሲገባቸው ንስሐ ገቡ። ሰዎች የእግዚአብሔር ቃል እስካልተሰበከ ድረስ ኃጢአተኝነታቸው አይታያቸው። ሰዎች የእግዚአብሔር ቃል እስካልተሰበከ ድረስ በሽታቸው መፍትሄ አያገኝም። ሰዎች የእግዚአብሔር ቃል እስካልተፈቀ እጆቻችሁን አንሱ። ቃልህ በሉት፣ ድገሙት። አይሰማም። ያ ልብን ለማቅናት የሚጠቀመው ቃልህ በሉት። ለበጎ ስራ የሚያበቃው ቃልህ በሉት። የኔን ኃጢአተኝነት የሚገልጠው ቃልህ በሉት። የኔን ጥያቄ የሚመልሰው ቃልህ በሉት። አንተ ከቃልህ ውጪ የማትመለክ እግዚአብሔር በሉ እስቲ። አንተ ከቃልህ ውጪ የማትገኝ ጌታ ኢየሱስ በሉ እስቲ። እንደ ቃልህ እለምንሃለሁ፣ እንደ ቃልህ እጠይቅሃለሁ። አቤቱ እግዚአብሔር ሆይ ዘመኔ በከንቱ የረዘመው እንደ ቃልህ የሆነ ጥያቄ ስላልጠየቅኩህ ነው። ሐዋርያ ቅዱስ ጳውሎስ በሚናገረው ይሄንን ነው። የእግዚአብሔር ቃል ሰውን ለበጎ ስራ ያበቃል። የእግዚአብሔር ቃል የርክሰት ህይወት ውስጥ ያለን ሰው አውቶማቲካሊ አጥቦ ለውጦ ቀድሶ ያቆማል። የእግዚአብሔር ቃል የእግዚአብሔር እስትንፋስ ያለበት ነው።
እግዚአብሔር አለ ማለት ብያችኋለሁ፣ ሳይንስ አይደለም ወገኖች። እግዚአብሔር አለ አጨብጭቡ ተብሎ ሰውየው የሚያወራው ጂኦግራፊ ከሆነ ሰውየው የሚያወራው ሂስትሪ ከሆነ ሰውየው የሚያወራው ሌላ ነገር ከሆነ አለ እንጂ እግዚአብሔር ቢጠየቅ የለም። እግዚአብሔር ያለው የት ነው? ቃሉ ላይ ነው። አያውቁም ቃሉን አያጠኑም ቃሉን ምናምንና በቃ ይችላሉ ቆይ እንታገስ የሚባል የለም። እግዚአብሔር ሁለት አይነት ስብዕና የለውም። ማይ ጂሰስ እግዚአብሔር ያለው ስብዕና አንድ አይነት ስብዕና ነው። መናገሪያው መንገዱ ሌላ አይደለም። መናገሪያ መንገዱ ይሄም አይደለም። መናገሪያ መንገዱ ቃሉ። ሰው ከመፈወሱ በፊት በመጀመሪያ እግዚአብሔር ቃሉን ነው የሚልከው። ማይ ጂሰስ መጽሐፍ እንዲህ ይላል፣ ቃሉን ላከ ምን አላቸው? ቃሉን ላከ ምን አላቸው? ይላችሁ ከገባችሁ አሁን ይገባችኋል። እጆቻችሁን አንሱ፣ ቀይረኝ በሉ። አይሰማም። መዶሻ በሆነው ቃልህ በሉት እስቲ ቀይረኝ። ስንቶቻችሁ የተለየ አይደንቲቲ ትፈልጋላችሁ? ስንቶቻችሁ መለወጥ ትፈልጋላችሁ? የሰው ኤክስፒሪየንስ አይለውጣችሁ። ኑፋቄ ውስጥ እንዳትገቡ። የሰው ኮቴ መከተል አይለውጣችሁ። ሕያው እግዚአብሔር ምስክር አይለውጣችሁ። ሃይማኖታዊ ስራዎች አይለውጣችሁ። መልካም የሃይማኖት ድርጊቶች አይቀይራችሁ። መንፈሳዊ ሰው ማድረግ የሚችለው አንዳንድ ጊዜ ይገጥማል። ያው ወያረ ፔንቴኮስታል እግዚአብሔር ክብር አለ። ደጅ ለምደው የመጡ ሰዎች ይመጡና ቀባኝ ይላሉ። አገልጋዮች ስለሚያውቁ ዞር ያደርጓቸዋል። እንዲህ የሚባል ቋንቋ የለም በመሰረቱ። ሰው ከመቀባቱ በፊት ምን ይታይበታል? በእግዚአብሔር ቃል ያ እንደዚህ ፍርፍር ያለው ማንነት ተጠርቦ ውበት ያለው ማይ ጋድ አላውቅም። እግዚአብሔር ዛሬ ለነገው ምስክርነት ዛሬ ያዘጋጃችኋል። ባክጩሁና አሜን በለኝ እስቲ፣ ድገምና በል እስቲ። በዋናነት እንድትይዙ የሚያስፈልገው ማቅለበሱ። እዝራ ካነበበ በኋላ ማቅለበሱ። ለምን? ቃሉ ስለሚናገር፣ ቃሉ ስለሚገስጽ፣ ቃሉ ስለሚመክር። ጳውሎስ ለጢሞቴዎስ የሚናገር ወይም በሁለተኛ ጢሞቴዎስ ላይ የምናገኘው የእግዚአብሔር ሰው ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እስከ 17 የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ። ተማሪ ካላችሁ ይገባችኋል። ይሆን ዘንድ ሰው እኮ መሆን ፈልጎ አይሆንም እኮ። መሆን ፈልጎ ፎቶ ለጥፎ በየቸርች ተመላልሶ አይሆንም። መሆን ተፈልጎ አይኮንም። ይሆን ዘንድ ማድረግ የሚችለው ይልና የእግዚአብሔር ቃል። እሺ ሌላ ልንገራችሁ። ዕብራውያን ምዕራፍ 4 ቁጥር 12 ምን ይላል? የእግዚአብሔር ቃል ይልና ሕያው ነው ካለ በኋላ ምን ይላል? የሚሰራ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው፣ ነፍስንም መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። የእግዚአብሔር ቃል። የእግዚአብሔር ቃል ያልገነነበት መንፈስ የእግዚአብሔር መንፈስ አይደለም። ራሱን እንደ ብርሃን መልአክ አድርጎ የሚንቀሳቀስ የሉሲፈር መንፈስ። የእግዚአብሔር ቃል ማጀቢያው ያልሆነ የትኛውም አሁን እናንተ የዋህነት ላይ ነው ያላችሁት። አንዳንዶቻችሁ ፕሊዝ ተውት። የእግዚአብሔር ሰው ለበጎ ሥራ እንዲበቃ የሚያስችለው ሁለተኛ ጢሞቴዎስ ላይ ያየነው ማን ነው ብለናል? ቃሉ ነው። ለበጎ ሥራ የሚያበቃው ማን ነው ብለናል? ቃሉ ነው። ሰዎችን ተረት ብታወሯቸው ንስሐ አይገቡ። የሚያሳያቸው መስታወት የለም። ሰዎችን የራሳችሁን ታሪክ ብታወሯቸው ምንም አይነት መለወጥ አይሆንም። ለዚህ ነው ፍቅር እስከ መቃብር የሚባለው መጽሐፍና ይሄ መጽሐፍ የሚለየው።
ፍቅር እስከ መቃብር መዋደድን ያደንቅ ይሆናል። የእግዚአብሔር ቃል ግን ጅማትን ቅልጥምን እስኪለይ ድረስ ይሁን። ፍቅር እስከ መቃብር አንብቤ ምንም ላልለወጥ እችላለሁ። የእግዚአብሔርን ቃል ግን አንብቤ አለመለወጥ ውሸት ይሆናል። መልእክት አለኝ ዛሬ ህልመኞች፣ እግዚአብሔር በእናንተ እንዲሰራ የምትፈልጉ ጥያቄያችሁ ተመልሶ ወደ አዲስ ምዕራፍ መግባት የምትፈልጉ ነገር እንዳለባችሁ በምን ማወቅ እንደሚገባችሁ ልንገራችሁ። 100 ጊዜ እጅ ስለጫንኩባችሁ ነገር አይኖርባችሁ። የቃሉ ረሃብ ግን ሙልጭ ብሎ ከውስጣችሁ ጠፍቶ ከሆነ እሱ ሌላ ትምህርት ነው። የቃሉ ረሃብ ግን ውስጣችሁ የሚቀጣጠል ከሆነ እመኑኝ ዛሬ ልክ ትልቅ ቤንዚን ላይ ትንሽ ክርቢት ነዳ ቦግ እንደሚል ሲነድም ድምጽ እንደሚያወጣ ተለኩሳችሁ የምትወጡበት ቀን ይሆናል። አሜን ነው ወይ? መሳሳቴን ከምን አውቃለሁ? መሳሳቴን ከምን አውቃለሁ? ከከበደ ከዓለሙ ከጫኔ እግዚአብሔር ቃል ዓለም ድፍን ዓለም ሁሉ ግልብጥ ብሎ ትክክል አይደለህም እያለህ ትክክል መሆንህን ከማን ታውቃለህ? እግዚአብሔር ቃል። የዘላለም ህይወት ስፔሻሊ አሁን ኮሮና ከገባ በኋላ ሰው ሁሉ ሞታለሁ አትሊስት ቫክሲኑን ከተወጉ በኋላ የምስጋና ጊዜ የሚያዘጋጁ ብዙ ጴንጤዎች ይኖራሉ ብዬ አስባለሁ። አመለጥኩት ይሄ ሁሉ ከምን የመጣ ነው? የእግዚአብሔርን ቃል ካለማወቅ። የእግዚአብሔርን ቃል የሚያውቀው ሐዋርያ ቅዱስ ጳውሎስ ቢሄድ ይሻለኛል ብኖር ግን ለናንተ ምክንያቱስ ቃሉ የሚያሳየው ይቺ የምትሸተዋን ከተማ ሳይሆን ይቺን የምትሸተዋን በሰዎች ክፋት የተዋጠችዋን ምድር ሳይሆን ሰማያዊው። ዋው! ሰዎች ለመፈወስ ፍላጎት አላቸው። እውነት ነው፣ ሁሉም ሰው አለ። የእግዚአብሔርን ቃል ስለማያውቁ ግን ፈውስ ከመፈወሳቸው በፊት እንዴት እግዚአብሔር እነሱን ሊጎበኝ እንደሚችል መቅደም የሚባል ነገር ታውቃላችሁ? መቅደም መጽሐፍ አንባቢ ከሆናችሁ ይገባችኋል። መቅደም ማለት ገና የመጀመሪያው ፍሮንት ፔጅ ላይ ነው የምታገኙት እና ሰመራይዝ አድርጎ የሚያወጣው የሁሉን ነገር የተወሰነች ጭማቂ ነው። የጸሐፊውን ሊሆን ይችላል፣ የሁሉንም እንደ መቅደም ሰው እንዴት ፈውስ ወደ ህይወቱ እንደሚመጣ ባለማወቁ ምክንያት ስቲል መፈወስ የሚገባቸው ሰዎች በሽታ ላይ አሉ። ለምን? አጠያየቃቸው ጠቋራ አባቡሌ ጋር በነበረበት መንገድ የሚጠይቁ እሺ ከመጣጥ ቤት ቀመስ አድርጎ በማግስቱ ጠዋት እንደሚጠይቁ አሁን የሚሽቱንና የሚፈልጉትን ነገር እንደሚያረጉት አርገው እንደሚጠይቁ አትሊስት የእግዚአብሔር ቃል አንድ ሰው ታማሚ ሲሆን ምን ማድረግ አለበት? ልክ ኮቪድ ሰው ሲያዝ መሸሽ አለበት እንደሚባል ራሱን ማግለል አለበት እንደሚባል ምን ማድረግ አለበት? እሱ ብቻ አይደለም። ሲባረክ ሰው ምን ማድረግ አለበት? ሲያጣስ ሰው ምን ማድረግ አለበት? ሲጨነቅ ሰው ምን ማድረግ አለበት? ሲያለቅስ ሰው ምን ማድረግ አለበት? ምን ማድረግ አለበት? ምን ማድረግ አለበት? ይሄው የእግዚአብሔር ቃል ይናገራል። በሱ መንገድ ካልሆነ በዘፈቃድ ስለማያደርግ ምክንያቱስ እግዚአብሔር
ለእርሱና ለቃሉ ታማኝ ስለሆነ። የዕብራውያን ጸሐፊ የሚናገረው ይሄ ነው። ሐዋርያ ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ላይ የእግዚአብሔር ሰው ብቁ፣ የእግዚአብሔር ሰው ሙሉ፣ የእግዚአብሔር ሰው ለመንፈሳዊ ነገር፣ የእግዚአብሔር ሰው ለእንደዚህ ለእንደዛ እንዲበቃ የሚያስችሉት ፓኬጆች የሚቀርጹት የሚለውጡት ለዛ ነገር ዝግጁ የሚያደርጉት ማናቸው አለ? የእግዚአብሔር ቃል። እዝራ እንዳትረሱት ሲያነበንብ ትቢያ አንስተው ከዛ ከማንበቡ በፊት ደረታቸውን አስነፍቷቸው ራሳቸውን እንደ ጻድቅ አድርጎ የሚያስኬዳቸው ጎዳና ልክ መጽሐፉ ሲከፈት ማልቀስ አስጀመራቸው። ማለት የእግዚአብሔር ቃል በተነበበ ቁጥር ያለህበት ቦታ የምትሰሪው ስራ ሁሉ መብራት ይበራበታል። እናስ መልሰኝ ጌታ ሆይ። ባጭር ቃል የእግዚአብሔር ቃል መቀጣጠል በውስጣችሁ ከሌለ በጨለማ ላይ ያለ ብርሃን ነው የምትጓዙት ማለት ነው። እግዚአብሔር ያለ ቃሉ መናገር አይችልም። ለዚህ ነው የዕብራውያን ጸሐፊ 4:12 ላይ የእግዚአብሔር ቃል ሕያው ነው፣ የሚሰራም ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትን ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜት ሐሳብ ይመረምራል። የእግዚአብሔር ቃል እሺ፣ ወደ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 5 ላይ ልውሰዳችሁ። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 5 ላይ እንዲህ ይላል፣ ወንጌላችን ይልና በኃይልና በመንፈስ ቅዱስ ካለ በኋላ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣም። ምን ማለት ነው? ዝም ብሎ በንግግር ብቻ ሳይሆን የተነገረውን የእግዚአብሔርን ቃል በመረዳት ቅድም እዝራ ላይ አይታችሁታል። ነህምያ ላይ ምዕራፍ 7 እና 8 ላይ ማስተዋል የሚችሉ አይደል የተባለው? ማስተዋል ያለባቸው አይደል የተባለው? መረዳቱ ምንድነው? የእግዚአብሔር ቃል ይሄንን ይላል፣ ይሄ ማለት ይሄ ነው፣ ትንታኔው ይሄ ነው። በብዙ መረዳት ነው። አሁንም የሚናገረው ምንድነው? ኃይል ያለው ጉልበት ያለው ያ መንፈስ ቅዱስ የምትሉት ምናከብረው ጌታ ከሥላሴ አንዱ የሆነው ወንጌልን የሚሰብከው ያ የእግዚአብሔር መንፈስ በእግዚአብሔር ቃል አማካኝነት ለእህቴና ለወንድሜ ላንቺና ለኔ በእግዚአብሔር ቃል አማካኝ በብዙ መረዳት አብራርቶት ቃሉን በትኖት የቃሉ ፍቺ አብርቶልን እንጂ እንደዚሁ ዝም ብሎ አልመጣም። ስለዚህ ቃሉ የሌለበት ቦታ ላይ ኃይል የለም። ቃሉ የሌለበት ቦታ ላይ ሰዎች ንስሐ አይገቡም። ቃሉ የሌለበት ስፍራ ላይ ምንም አይነት ክንውን አይኖርም። ለምን? ቃሉ መያዣ አድርጎ የሚጠራው ማንን ነው? ራሱ እግዚአብሔርን ነው። ያዕቆብን እንመልከተው። ያዕቆብ ምዕራፍ 1 ቁጥር 23 ዝም ብሎ ቃሉን የሚሰማ ሰውስ ምን አይነት ትንታኔ እንዳለው ይናገራል። ምዕራፍ 1 ቁጥር 23 ቃሉን የሚሰማ የማያደርገው ቢኖር ይላል የተፈጥሮ ፊቱን በመስታወት የሚያይ ሰው ይመስላል። በጣም ሲምፕል። የተፈጥሮ ፊቱን በመስታወት የሚያይ ሰው ይመስላል። ምኑን የማያደርግ? ያ የሚነገረውን እግዚአብሔርን ቃል የማያደርግ ሰው የተፈጥሮ ፊቱን በመስታወት ማለት ያያል። እውነት እኮ ነው። አሁን የእግዚአብሔር ቃል እኮ የሚገርም እኮ ነው። አሁን ጠዋት ስንት የመስታወት አይታችኋል?
ያቺ ሚሞሪ ማስታወስ ትችላላችሁ? አትችሉም። ለምንድን ነው አንዴ አይት አርጋችሁ ተመልሳችሁ የምትሉት? ለምን ቅድም ባያችሁበት እዛው ለምን ሾርት ሚሞሪ ሆነ? ለምን ይመስላችኋል? ለዚህ ነው ያዕቆብ የተናገረው ቃሉን የሚሰሙ ሆነው ግን የማያደርጉ ሰዎች፣ የማይፈጽሙ ሰዎች መልካቸውን በመስታወት አይተው እንደሚሄዱ ነው። ይረሱታል። ስለሚረሱት መልስ አይመጣላቸው። ስለሚረሱት መጠየቅ አይችሉም። ስለሚረሱት አይፈወሱም። ስለሚረሱት አይጎበኙም። እጆቻችሁን አንሱ። እግዚአብሔር አባት ሆይ በሉ። ቃልህን የማንበብ ቃልህን የመስማት መነቃቃት ጮክ 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 በህይወቴ ይምጣ። አያችሁ፣ እንደ እግዚአብሔር ቃል ስትናገሩ ሰዎች የእግዚአብሔርን ቃል መተግበር የማይችሉ ከሆነ እንደ መስታወት ላይ መልካቸውን አይተው እንደሚሄዱ ስለሆነ አያጽናናቸውም፣ አይለውጣቸውም። ሌላ ረሃብ፣ ይሄ እንደ ኮካ አይነት ታውቃላችሁ። ብዙ ሰዎች ኮካ ደግሞ የሚጠጡት ኒኮቲን ስላለው ብቻ አይደለም፣ ውስጡ መርካት እንዳትችሉ ኬሚስቶች ባለሙያዎች ስላደረጉት ነው። መርካት አይቻልም። ኮካ ጠጥቶ ሰው አሁንም ኮካ ይጠጣል። ሰዎች የሚገቡላችሁን ተስፋ በጣም የምትወዱት የእግዚአብሔርን ቃል ስለማታውቁት ነው። የእግዚአብሔርን ቃል የሚያውቅ ሰው ከሰው በሚመጣ ተስፋ አይደነግጥም። ምክንያቱም የእግዚአብሔር ቃል ሙሉ የሆነ ፓኬጅ የሆነ ተስፋው የሚፈጸም ስለሆነ ዛሬ አያለው አምላካችን በነፍስሽ ላይ የቃሉን ረሃብ ያመጣል። ኃጢአተኛ መሆንሽን ከማን ታውቂያለሽ? ከማን? ከሀገር መሪ፣ ከሲኒማ ቤት፣ ከምታያቸው ሙቪዎች ኃጢአተኛ መሆናችሁን አታገኙም። ኃጢአተኛ መሆናችሁን የምታውቁት ከሚነገረው እግዚአብሔር ቃል። የዘላለም ሕይወት እንዳላችሁ በምን ታውቃላችሁ? የዘላለም ሕይወት እንዳላችሁ ከከሌ ከስብሰባ ቦታ ከየትም አታገኙ። የዘላለም ሕይወት እንዳላችሁ የምታውቁት ከእግዚአብሔር ቃል። ኦ መንፈስ ቅዱስ፣ የተበላሸው ኑሯችሁ፣ የወደመው ኑሯችሁ፣ የታመማችሁበት፣ የተጨነቃችሁበት መልሶ እንደሚያብብ፣ መልሶ እግዚአብሔር እንደሚጎበኘው፣ መልሶ እንደምትነሱ ከማሄንን ማግኘት ትችላላችሁ። ከማንም ማግኘት አትችሉም። ይሄን ማግኘት የምትችሉት እግዚአብሔር ቃል። የእግዚአብሔር ቃል ከኃጢአተኛ ማንነት ያወጣል። የእግዚአብሔር ቃል ከክፉ ልምምድ ያወጣል። የእግዚአብሔር ቃል በህይወት ውስጥ ካለ ቅድም የወጡት አራቱ እንግዶቻችን እንደምነሽ ስትል በቋንቋ እህቴ ምን እንደመለሰ አላውቀውም። በቃ አልገባውም። የቋንቋ ድብልቅነት አይፈጠርም። ኦ መንፈስ ቅዱስ ለምን አይሰማኝም ያላችሁ፣ ለምንድን ነው እግዚአብሔር የዘገየው ያላችሁ፣ እንዴት ብሎ እግዚአብሔር ይሰማል በእንደዚህ አይነት መንገድ? ዛሬ አያለው። እጆቻችሁን ወደ ላይ አንሱ። አዲስ ምልክት በእናንተ ላይ እንደሚመጣ የምታውቁት የቃሉ ረሃብ ነፍሳችሁ ላይ ይመጣል። እህታችን ያለፈው ሳምንት ስትመሰክር ምን አለች? ከጌታዬ ጋር ፍቅር ይዞኛል አለች። ከጌታዋ ጋር ፍቅር እንደያዛት የምታወራው በምንድን ነው? በምንድን ነው የምታወራው? እዛ አፍሪካ ሀገር እንዳሉት በስልክ እናወራዋለን እንደሚሉት ነው ነው? አሎ ሎርድ ጂሰስ እንደሚሉት እንደዛ ነው አይደለም።
ፍቅር እንደያዛት የምታውቀው አሁንም አንብቢኝ ይላታል። አሁንም አንብቢኝ ይላታል። አሁንም አንብቢኝ ይላታል። ይሄ ይቀልማል፣ ይሄ ቢጫ ይቀባል፣ ይሄ ነጭ ይቀባል። ቦርሳዋ ውስጥ ይዛ ትወጣለች። የሆነ ቦታ ላይ ስትቆም ትገልጣለች። ሉክ በገለጠችውና ባነበበችው ቁጥር አዲስ የአብሮነት ድምጽ፣ አዲስ የጣልቃ ገብነት ድምጽ፣ አዲስ የተአምራት ድምጽ ከዚህ ውስጥ ይወጣል። እንደ ተሳሳትክ ትክክል እንዳልሆንክ በምን ታውቃለህ? እግዚአብሔር ቃል። ትክክለኛ ሪቫይቫል ድንገተኛው እሳት ሳይሆን እውነተኛው እሳት የተከሰተባቸው ቤተክርስቲያን ውስጥ በዋናነት ሚናው የማን ነው? የእግዚአብሔር ቃል። ምክንያቱስ ያለ ቃሉ ማስረጃ አይፈውስም። ምክንያቱስ ያለ ቃሉ ተአምራትን አያደርግም። ያለ ቃሉ ጉብኝትን አያደርግም። ቃሉ የሚለውን የማያደርግ ግን ፈውስ የሚፈልግ አማኝ፣ ቃሉ የሚለውን የማያደርግ ግን ፈውስ የሚፈልግ እንግዳ ማለት ጌታን በዚህ በዛ ብላችሁ መወሰን አትችሉም። የምህረቱ ልክ ሊጎበኛቸው ይችላል። እንደ እውነቱ ግን ከሆነ የተፈወሱ ሰዎች ወደ ሲኦል የሚገቡ ነው የሚሆኑት። እግር ካንሰር ተፈውሰዋል። አዎ እግዚአብሔር ምህረቱ ሰፊ ነው፣ ግን ሲኦል ነው የሚገቡት። ለምን? ቃሉ የሚለውን ማድረግ ስለማይችሉ። ዛሬ መልእክት አለኝ ለእናንተ፣ መልእክት አለኝ። በሁለት ሐሳብ ያለ ልብ ከመዋለል እንዴት ያርፋል? እግዚአብሔር ከማይከብርበት ነገር እንዴትስ ይወጣል? የመውጫውንስ መመሪያ ማን ነው የሚሰጠው? ይሄው እግዚአብሔር ቃል። ጥንቆላ ቤት የሚሰሩ ሰዎች፣ አስማት ቤት የሚሰሩ ሰዎች፣ ከሰይጣኑ ዓለም ጋር ብዙ ነገር ሲያረጉ የነበሩ ሰዎች የታባቱ ሰይጣን ምን ያመጣል የታባቱ ብለው ትብታቡንና ጨሌውን ሰብስበው ወንዝ ሲጥሉ እግር ኳስ ተጫዋች እንደነሱ አይወድቅም፣ ተገለባብጠው ይወድቃሉ። እንደ ቻፕሊን አጣሙ ያመጣቸዋል። ለምን? ከዚህ ምንም ያገኙት ኤቪደንስ የለም። ከርኩሳን መናፍስቶች መለየት ቢያስፈልግ ቃሉ ምን ይላል? ሰው በልቡ አምኖ በአንደበቱ መስክሮ መዳን አለበት። ያንን ካደረገ ምንም አይነት ክፉ መናፍስት አያገኘው። ለምን? በእጁ የገባውን አሳልፎ የማይሰጥ ጌታ ስላለ። ሰው እንዲሁ ሮጦ ጌታን ሳያገኝ በኮቪድ-19 ቢሞት የት ይገባል? የዘላለም ሲኦል። ቃሉስ እነሆ በደጅ ነው በበር ቆሜ አንኳኳለሁ ያለ ጌታ የልባቸውን በር ከፍተውለት አምነውት ከዳኑ። ቢፈውስ ባለመብት እሱ ነው። ባይፈወሱስ የት ይሄዳሉ? አፋችንን ሞልተን የምንናገረው የዘላለም ሕይወት ያገኛሉ። ቃሉ ይለያል፣ ቃሉ ይከፍላል። ነጩን ነጭ ይላል፣ ጥቁሩን ጥቁር ይላል። ወገኖቼ ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ እንደዚህ ይላል። እግዚአብሔር እንደዚህ ይላል፣ በመንገድ ላይ ቁሙ ተመልከቱ፣ የቀደመችውን መንገድ ጠይቁ፣ መልካሚቱስ መንገድ ወዴት እንደሆነች ወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ ረፍት ታገኛላችሁ። እነርሱ ግን አንሄድባትም አሉ። የቀደመችው መንገድ ምንድነው የምታመለክተው? ሰው እግዚአብሔር አፍ በሚወጣ እንጂ በእንጀራ ብቻ
አይኖርም። የቀደመችው መንገድ ምንድነው የምታወራው? ምድር ዘላለማዊ አይደለችም። ዘላለማዊ ያለው የሰማይ ሕይወት ነው። ይሄንን ምንድነው የሚለው? ዮሐንስ 3:16 ብዙ መንገዶች አሉ፣ ብዙ መግቢያዎች አሉ፣ ብዙ ማለፊያዎች አሉ አይልም። አንድ መንገድ አለ። በእኔ በኩል ካልሆነ ወደ አብ ከዚህ ውጪ እነ እከሌ መብት ነው። ኢትስ አፕ ቱ ዩ። ስትሄድ ግን ትጠየቅባታለህ። የዕብራውያን ጸሐፊ ሁሉም በፍርድ ዙፋን ፊት ይቀርባል ይላል። በፍርድ ዙፋን ፊት ስለ አለማመን ብቻ አይደለም፣ ስለምናወራት ቃል ሁሉ እንቀርባለን። እናስ አብ እንዲህ ይላል፣ ወደ እኔ ለመምጫ ያስቀመጥኩት መንገድ እሱም ብቻ ነው፣ ወልድን ብቻ። በሱ በኩል ካልሆነ ወደ እኔ መምጣት አይቻልም። የት ሆነ ነው እስካሁን ያልመጣው? አይ እከሌ ያደርሰኛል ብዬ ነው። መብትህ ነው። ትሉ ወደማይሞትበት እሳቱ ወደማይጠፋበት ትገባለህ። ይሄንን የሚናገረው ማን ነው? ቃሉ ነው። አመንዝራዎች፣ ሴሰኛዎች የእግዚአብሔርን መንግስት አይወርሱም። ማን ነው ይሄንን የሚናገረው? ቃሉ ነው። ቃሉ ነው። ሉክ ቃሉን ማድመጥ የማትችል ጆሮ በእውራን ጉባኤ ውስጥ ያለች ነች። ዛሬ ለብዙ ጥያቄ የመጣችሁ ሰዎች አላችሁ። ቃሉ የሚለውን ነው የምትፈልጉት ወይስ ራሳችሁን ነው የምትፈልጉት? ፈውስ፣ ታምራት፣ ነፃ መውጣት ከቃሉ ውጭ አይሆንም። ኦኬ፣ ታዲያ ማለት ቃሉን ሳያውቁ ቃሉን ሳይረዱ የሚያገለግሉ ሰዎችስ ምንድናቸው? እንዲህ አይነት ሰዎች ካሉ ወይም ቃሉን ሳይፈልጉ ወይም ቃሉን ሳያደምጡ ወይም ቃሉን ሳይመኙ መጎብኘትና መፈወስ ነፃ መውጣት የሚፈልጉ ሰዎች ምን አይነት ናቸው? ምን አይነት ናቸው? ምን አይነት ናቸው? ነፍሳቸው እንድትስት የተፈረደባቸው ይመስለኛል። ዛሬ ለብዙዎቻችሁ እናገራለሁ። በመዝሙረ ዳዊት ምዕራፍ 19 ቁጥር 7 ላይ የእግዚአብሔር ሕግ ፍጹም ነው፣ ነፍስን ይመልሳል። የእግዚአብሔር ምስክር የታመነ ነው፣ ሕፃናትን ጠቢባን ያደርጋል። የእግዚአብሔር ሕግ የእግዚአብሔር ቃል ሲነገር ነፍስ ትመለሳለች። ልክ እዝራ እንደተናገረው፣ እዝራ ላይ እንዳየነው ሰዎች ዋይ ዋይ ማለት ይጀምራሉ፣ ማልቀስ ይጀምራሉ። አምናለው ከዚች ቀን ጀምሮ የቃሉ ረሃብ ይገባባችኋል። በእንጀራና በውሃ ብቻ መች ይኖራል በዚህ ምድር ላይ? አሄ የኔስ ልብ የሚያርፈው የእግዚአብሔር ቃል ረሃብ ይገባባችኋል። እውነተኛ ሪቫይቫል ድንገተኛ እሳት ሳይሆን እውነተኛ እሳት ነው። እውነተኛ እሳት መሰረት አለው። በእግዚአብሔር ዕውቀት ላይ ያልተመሰረተ ፈውስ አይደለም፣ ማደናገሪያ ነው። በእግዚአብሔር ዕውቀት ላይ ያልሆነ የትኛውም ነገር ከጨለማው ዓለም ያለ ግንኙነት ነው። አንድ ሚስጥር ነግራችኋለሁ።
አንድ ምስጢር እነግራችኋለሁ። አንደኛ ቆሮንቶስ ምዕራፍ 15 ከ1 እስከ 3 እንዲህ ይላል፣ በከንቱ ካላመናችሁ በቀር ብታስቡት ይልና በምን አይነት ቃል እንደተሰበከላችሁ ብሎ ይናገራል። በከንቱ ካልሆነ በቀር ይልና በምን አይነት ቃል እንደተሰበከላችሁ። በብዙ አይነት መንገድ ወደ ጌታ መጣችሁ የበረደና ለብ ያለ ህይወት ያላችሁ ሰዎች፣ ምንም ነገር ማድረግ የማትችሉ ሰዎች፣ ውስጣችሁ መቀጣጠል የሌለ ሰዎች፣ በብዙ አይነት ተአምራት፣ በብዙ አይነት ስብከት፣ በብዙ አይነት ነፃ መውጣት የገባችሁ ወደ ጌታ ቤት ግን ምንም ረሃብ የሌላችሁ፣ እሁድን ሰንበት ለጌታ የሚገባውን ቀን ያልተረዳችሁ ሰዎች ዛሬ ይሄ ነፋስ መልሶ እንዳዲስ ያነቃቃችኋል። ባክሽ ጩሂና አሜን በይ። ቅዱሱን ቃል ወደ ጎን ያስቀመጣችሁ፣ ማንበብ ያቆማችሁ፣ መጸለይ ያቆማችሁ፣ እግዚአብሔር መናገሪያ መንገዱን የዘጋችሁ ግን ቸርች የምትመላለሱ ዋው! እንደ ቀድሞ ምሳሌ የምታወሩት ከጌታ ጋር ቋንቋ የተደበላለቀ የሆነ አቤቱ እግዚአብሔር ሆይ በቃልህ ብርሃን የቃልህ ፍቺ ይገለጥላቸው። ለመፈወስ ነፃ ለመውጣት ንስሐ መግባት ተገቢ ነው። ይህን የሚያስተምረው ማን ነው? ቃል እግዚአብሔር ነው። እጆች ወደ ላይ እነሱ፣ እጆቻችሁን አንሱ። በጌታ በኢየሱስ ስም በሉ። ድገሙ፣ 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 ድገሙ። ኦ መንፈስ ቅዱስ፣ መንፈስ ቅዱስ አሁን ብዙዎችን ሊጎበኝ ነው። እግሮቻችንን እንቁ፣ አይኖች ይጨፈኑ፣ አይኖች ይጨፈኑ። እጆቻችሁን ወደ ላይ አንሱ። ጌታ ሆይ በሉ፣ እንደ ቃልህ አናግረኝ። አይሰማኝም። ጌታ ሆይ ከቃልህ ውጪ የነበርኩበትን ዘመን ይቅር በለኝ። ከቃልህ ውጪ የማስበውን ሐሳብ ይቅር በለኝ። ከቃልህ ውጪ አንተን የፈለኩበትን መንገድ ይቅር በለኝ። ቃልህ ምንኛ ጣፋጭ ነው፣ ነፍስን የሚመልስ ነው፣ ነፍስን የሚመልስ ነው። አቤቱ እግዚአብሔር ሆይ ቃልህ በኔ ሕይወት መነቃቃት ሲጀምር ለዓላማህ እንደለየኸኝ ይገባኛል። ቃልህ የሌለበት የአገልግሎት፣ ቃልህ የሌለበት የሥራ መንገድ፣ ቃልህ የሌለበት የትኛውም ነገር በኢየሱስ ስም የኔ ጥፋት ሆኖ አይቼዋለሁ። የምለምን ይሄ ነው። ቃልህን ካላነበብኩ የምትለውንም ካልሰማው ምን ማድረግ እንዳለብኝ አላውቅም። አቤቱ አምላኬ ሆይ በዚህ ሰዓት ወደ ቃልህ መልሰኝ። በዚህ ሰዓት ወደ ቃልህ መልሰኝ። አይሰማኝም፣ አይሰማኝም፣
አይሰማኝም በቃልህ አማካኝነት ስትናገረኝ ነፍሴ አጥንቴ ጅማቴ ቅልጥሜ ሁሉ ለቃልህ ምላሽ ይሰጣል። አቤቱ አምላኬ ሆይ ያልተለወጡ ማንነቶቼ ቃልህን መስማት ስላልቻሉ ነው። ያልተለወጡ ስሜቶቼ ቃልህን መስማት ስላልቻሉ ነው። ቃልህ ወደ እኔ ሲመጣ ንስሐ ይመጣል፣ መመለስ ይመጣል፣ መፈወስ ይመጣል፣ መጽናናት ይመጣል፣ መቀየር ይመጣል። ኢየሱስ ጌታ ነው። እሺ ዛሬ የኃይል ጊዜ ይሆናል። ኦ መንፈስ ቅዱስ የሰራዊት ጌታ እግዚአብሔር እንዲህ ይለኛል። ሁሉ ሰው አይኑን ይጨፍን። የማይገባ ህይወት ውስጥ ያሉ ፈውስ ይፈልጋሉ፣ ግን ጌታ በውስጣቸው የለም። ታምራት ይፈልጋሉ፣ ግን ጌታ በውስጣቸው የለም። ዳግም አልተወለዱ፣ በዳግም መወለድ አያምኑ፣ ግን ደግሞ ጌታ ይወዳቸዋል። እንደገና ደግሞ በማይገባ ህይወት ውስጥ ያሉ ክርስቲያን ሆነው መዘርዘር እዚህ ጋር የለብኝም ንስሐ መግባት የሚፈልጉ አሉ። ሁላችሁንም እጣራለሁ። በተለያየ አይነት ሃይማኖት ውስጥ ያላችሁ ሰዎች ወደ እግዚአብሔር ቃል መመለስ ፈልጋለሁ የምትሉ በፍጥነት እየሮጣችሁ ወደ እኔ ነው። ንስሐ መግባት ፈልጋለሁ፣ ጌታን መቀበል ፈልጋለሁ። ቶሎ ከተለያየ ሃይማኖት እኔ እንኳን ፈውስ ብዬ ነበር የመጣሁት፣ እኔ እንኳን እድናለሁ ብዬ ነበር የመጣሁት። ከመዳን ባለፈ ህይወቴን ይፈልጋል ካልከኝ ጸልይልኝ እመጣለሁ የምትሉ እዚህ ጋር ነው ፊት ለፊት። ጎበዜ ነው ወንድም፣ እንኳን ደህና መጣ። እንኳን ደህና መጣችሁ። ቶሎ ውጡ። ራቅ እያሉ አገልጋዮች ንገሯቸው። ሃሌሉያ። ቶሎ ኑ። ሃሌሉያ። ንስሐ መግባት ፈልጋለሁ የምትሉ አንደኛው ጌታን መቀበላችሁ የሚረጋገጠው እዚህ ላይ ነው። ለመለወጥ ያላችሁ ልብ። ክብር ለኢየሱስ ይሁን። እጆቻችንን ወደ ላይ እናነሳለን። አቤቱ አምላክ የቅዱስ እግዚአብሔር ሆይ በልጅ በኢየሱስ ስም ስለ እህትና ስለ ወንድሞቼ አመሰግናለሁ። መለወጥን ፈልገው መቀየርን ፈልገው በሰው ፊት ለሚታይ ህብረት ሳይሆን ካንተ ጋር ባላቸው ህይወት ለመታደስ ምርጫቸው ያደረጉ አንተ እንደምታያቸው ከቃልህ አማካኝነት የተረዱ አቤቱ አምላኬ መመለስን መርጠው ስለመጡ አመሰግናለሁ። ቃልህ ስለጠራቸው መለወጣቸው ደግሞ ፍጹም ስለሚሆን ባንተ ፊት ሊደብቁት የሚችሉት ምንም ነገር እንደሌለ ስላስገነዘብካቸው አቤቱ እግዚአብሔር ሆይ አመሰግናለሁ። እጅ ወደ ላይ ነሳ።
ጌታ ኢየሱስ ሆይ በሉ። እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ። በመንፈስ ቅዱስ አማካኝነት በማርያም ውስጥ ተጸንሰህ ወደዚች ምድር ስለኔ ኃጢአት እንደመጣህ እኔ አምናለሁ። ዓለምን፣ ሰይጣንን፣ ክፉ ስራውን ክጃለሁ። ጌታ ኢየሱስ ሆይ ስሜን በሕይወት መዝገብ ላይ ጻፈው። ኃጢአቶቼን በደምህ እጠብልኝ። ኃጢአቶቼን በደምህ እጠብልኝ። አንጻኝ፣ አዲስ ሰው አድርገኝ። አሜን። እልልታ ጭብጨባ ለኢየሱስ ይሁን። እሺ፣ እግዚአብሔር ይመስገን።